ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ነው። ከዚህ በፊት እንደምታውቁኝ ያው ቪዲዮዬን አይታችሁ ከሆነ ምናልባት የኢፖክሲ ስራ ላይ ነበር እየሰራሁ ያለሁት ማለት ነው። ነገር ግን የኢፖክሲን ስራ ከመስራታችሁ በፊት በዋናነት ደግሞ ክፍለ ሀገር ላለን ልጆች ማወቅ ያለብን ነገሮች ምንድን ናቸው የሚለውን ነው። በዚች በአጭር ጊዜ ውስጥ በእርግጥ ኦልሞስት ወደ 7 ወር ምናምን አካባቢ ሆነኛል የኢፖክሲን ስራ ከጀመርኩኝ ማለት ነው። ስላችሁ እንደሚወራው አይደለም የኢፖክሲ ስራ። ማለትም በጣም ትዕግስት ይፈልጋል። በጣም ማለት ነው። ክፍለ ሀገር ደግሞ ሆናችሁ ኢፖክሲን ስራ ስትሰሩ ማለትም በቃ ሰው ዋጋው ጋር አይገናኝም ማለት ነው። አሁን ኦሬዲ አቁሜያለሁ ማለት ይቻላል። ምክንያቱም ምንድነው በቃ ዋጋውን የሚያውቅ ነው የሚገዛችሁ። ምናልባት የከተማ ሰው የሆነ ነገር ያገናዝባል። ብቻ በቃ ስለ ኢፖክሲ ምንነት የሚያውቃል። ክፍለ ሀገር ሲሆን ግን እንደምታስቡት አይደለም። ማለትም ሚዲያ ላይ እንደሚወራው አይደለም። የኢፖክሲ ስራ በጣም ፈተና ነው። ሰው ዋጋ ተወደደብኝ ይላል። ሲቀጥል የሰራችሁት ሁላ ምንም ላይሄድ ሁላ ይችላል ማለት ነው። እና መጀመሪያ ወደ ኢፖክሲ ስራ ከመግባታችሁ በፊት በጣም መስዋዕት እንደሚያስከፍል ማወቅ አለባችሁ ማለት ነው። በጣም ማለት ነው። በደንብ ትዕግስት ይጠይቃል። ከጊዜ በኋላ ሁላ ልታቆሙት ትችላላችሁ። እኔ እንደዛ ያልኳችሁ ምንድነው በጣም ሙያው አሪፍ ነው። ከሄደ በጣም ይሰራበታል አሪፍ ነው። ነገር ግን አይሄድም። በጣም በጣም ጽናት ይጠይቃል ማለት ነው። በቃ ክፍለ ሀገር ላይ እንደውም የማይሆን ስራ ነው ብዬ ነው የማስበው። ያ ማለት ጊዜያችሁን መጀመሪያ ኢፖክሲ ስልጠና ከመሰልጠናችሁ በፊት በደንብ ስለ ስራው ማለት ነው በደንብ ማወቅ አለባችሁ። ዞር ዞር ብላችሁ ስለ ገበያው ሁኔታ አንዳንድ ነገሮችን ማጣራት አለባችሁ። ለምሳሌ በብዛት ያው የሚሰራው ሮኮቦት ነው። ሮኮቦት ቤቶችን በደንብ ገበያውን ማጣራት አለባችሁ። ይሄን ነገር ብሰራው ይሄዳል ወይ? ዋጋው እንደዚህ እንደዚህ ነው ብላችሁ መጀመሪያ ከስተመር መያዝ አለባችሁ ማለት ነው። ኢፖክሲ ስራ ከመቀላቀላችሁ በፊት ያለዛ ግን ምንም የማይሆን የማይታሰብ ነው ማለት ነው። ምክንያቱም በቃ ሰው በ2000 ብር ሮኮቦት የለመደ 4000 3000 አካባቢ ስትሏቸው በፍጹም የማይሆን ነው አይገዟችሁም ማለት ነው። እና ምንድነው መጀመሪያ ስልጠናውን ከመሰልጠናችሁ በፊት ሙያው አሪፍ ነው። ነገር ግን በደንብ ዲቴል ስለ ገበያው ማጣራት አለባችሁ። ገበያው ምን እንደሚመስል በደንብ ማጣራት አለባችሁ። ከዛ በኋላ ሰው ይገዛል አይገዛም ይሄን ነገር ስራውን መቀጠል እችላለሁ አልችልም የሚለውን በደንብ ማጣራት አለባችሁ ማለት ነው። አለበለዚያ በቃ ሙያውን ብቻ ነው ይዛችሁት የምትቀሩት ማለት ነው። ገበያ ላይ መቀላቀል አትችሉም። ቤቱ አብዛኛውን ጊዜ ያው በቃ እኔም በደንብ ከመሰልጠኔ በፊት አንዳንድ ነገር አይቼ ነበር። ነገር ግን እንዳሰብኩት አልሄድም ማለት ነው። ስራውን አቁሜዋለሁ። የሰራኋቸው ረኮቦቶችም ተቀምጠዋል ሰአቶችም አልሄዱም ማለት ነው። እና መጀመሪያ በደንብ ስለ ገበያው ማጣራት አለባችሁ። ሲቀጥል ደግሞ በጣም ኢፖክሲ እንደሚታሰበው በጣም ቀላል ስራ የለም። በጣም አድካሚ ወግብ ነው በጥሶ የሚጥለው ማለት ነው። በጣም ነው የሚያደክመው። ረኮቦት ስትገጣጥሙ ዲዛይን ስትሰሩ ይመጣል አይመጣም የሚለው በጣም ነው የሚያደክመው። እና ምንድነው ኢፖክሲ ወደ ኢፖክሲ ስራ ከመቀላቀላችሁ በፊት በዋናነት ደግሞ ክፍለ ሀገር ያለን ማለት ነው ያላችሁ በደንብ ማጣራት አለባችሁ ማለት ነው። እና ምን ልላችሁ ፈልጌ ነው በቃ ኢፖክሲ ማለትም አንዳንዴ በቃ በጣም ቤታችሁ ተቀምጣችሁ የምትሰሩት ቀላል ስራ ነው በተለይ ለእናቶች ምናምን ይባላል። እና እንደዛ በቃ መጀመሪያ ማለት ነው ምናልባትም ሌላ ሙያ የምትሰለጥኑበትን ጊዜ እንዳይሻማባችሁ ነው ይሄን የምነግራችሁ ማለት ነው። አትሰልጥኑ እያልኩ ሳይሆን በደንብ አጣሩ ስለ ኢፖክሲ ምንነት ኢፖክሲ ማለት ምን ማለት ነው? ኢፖክሲ ስራ ምክንያቱም የኢፖክሲ ምንድነው የሚባለው ኢፖክሲ ስራዎቹ በቃ ይሄ ምንድነው የሚባለው የቅንጦት እንደሚባሉ ናቸው። በጣም የሆነ ያለው ትንሽ ያለው አቅም ያለው ሰው ካልሆነ ኢፖክሲን በፍጹም በቃ አይሸጥም ማለት ነው። እና ምን ለማለት ፈልጌ ነው ሌላ ሙያ መሰልጠን አዝማሚያ ወይም ሌላ የመሰልጠን እድሉን ካገኛችሁ እንዳይሻማባችሁ መጀመሪያ ያዋጣል አያዋጣም ይሄዳል አይሄድም ከእኛ ሀገር ካላችሁበት ሀገር ጋር አብሮ ይስማማል አይስማማም የሚለውን በደንብ እንትን እንድትሉት ነው ማለት ነው። እንድታስቡበት ነው ከመሰልጠናችሁ በፊት ማለት ነው። እና ምን ለማለት ፈልጌ ነው በቃ ኢፖክሲ ስራ ለመሰልጠን የምታስቡ ሰዎች በደንብ እሰቡበት ጊዜ ውሰዱ። ምክንያቱም በእርግጠኝነት አሁን ክፍለ ሀገር የለም። እኔ እንኳን ካለሁበት አካባቢ የ4 ሰዓት የ5 ሰዓት መንገድ ተጉዤ ነው ሄጄ ሰልጥኜ የመጣሁት። እና ጊዜያችሁንም እሰቡበት ብራችሁን የምትሰለጥኑበት እሰቡበት ምናልባት ሌላ ሙያ መሰልጠን እድሉን ካገኛችሁ ወደዛ እንድትሄዱ ማለት ነው። እና በደንብ ልታስቡበት ይገባል። ይሄን ልንገራችሁ ብዬ ነው። አመሰግናለሁ